ሐረር የታሪካዊ ቅርሶች መገኛ ከተማ ናት። ይህች ታሪካዊ ከተማ በተባበሩት መንግስታት በትምህርት በሳይንስና በባህል ተቋም በዩኔስኮ 3 ዓለም አቀፍ ቅርሶችን አስመዝግባለች። በዚህም በ2002 እና በ2003 ዓመተ ምህረት የዓለም የሰላም የመቻቻልና የአብሮነት ተምሳሌት የሚል ዕውቅናን አግኝታለች። በ2006 ዓመተ ምህረት ደግሞ ታሪካዊው ጀጎልን ዓለም አቀፍ ቅርስ በማድረግ ልታስመዘግብ ችላለች። እንዲሁም እንደ ፈረንጆቹ አቆጣጠር በ2023 የሸዋሊድ ባህላዊ አከባበርን በዓለም አቀፍ የማይዳሰስ ቅርስነት በዩኔስኮ አስመዝግባለች። ከዚህ ባሻገር ሐረር የዓለም ቅርስ ከተሞች ድርጅት አባል በመሆን በፈረንጆቹ 2023 ልታስመዘግብ ችላለች። የታሪካዊ ቅርሶችና መስህቦች ሀብታሟ ከተማ ሐረር በተያዘው በፈረንጆቹ 2025 ዓመትም የዓለም ቱሪዝም ከተሞች ፌዴሬሽን አባል ከተማ ሆናለች። ይህች ከተማ በፌዴሬሽኑ አባል የሆነችበት የዕውቅና ሰርተፊኬት ርክክብና ማብሰሪያ ስነ ስርዓትም በሐረር ከተማ ተካሂዷል። ይህን መርሃ ግብር ተከታተሉት ዘንድ በመስህብ ፕሮግራማችን ይዘን ቀርበናል። መልካም ቆይታ።
ክቡር አቶ ሱልጣን አብዱሰላም የሐረሪ ክልል ምክር ቤት አፈ ጉባኤ፣ ክቡር አቶ ሙህየዲን አህመድ የሐረሪ ብሔራዊ ጉባኤ አፈ ጉባኤ፣ የተከበራችሁ የክልላችን አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ጥሪ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ሐረር ከተማ የዓለም የቱሪዝም ከተሞች ፌዴሬሽን አባል ከተማ መሆኗን ለማብሰር በተዘጋጀው መርሃ ግብር ላይ ለመሳተፍ እንኳን ደህና መጣችሁ፣ እንኳን ደስ አለን ለማለት እወዳለሁ። ሀገራችን ኢትዮጵያ የበርካታ ውብና አስደናቂ ታሪክ፣ ቅርስ፣ ባህልና እሴቶች ባለቤት መሆኗ ይታወቃል። ሀገራዊ ለውጡን ተከትሎ በቀረጽነው የለውጥ ፍኖተ ካርታ ትኩረት ከተሰጣቸው ጉዳዮች መካከል ድልብ የሆኑ የማህበራዊ እሴቶቻችንን በማጎልበት የማህበራዊ ልማታችንን ማጠናከርና በአገሪቱ ያሉ የቱሪዝም ጸጋዎችን በማልማት የብዝሃ ዘርፍ ኢኮኖሚ መገንባት ተጠቃሽ ነው። በዚህ የለውጥ ዓመታት ጉዞ ውስጥ በበርካታ የሀገራችን አካባቢዎች የሚገኙ የሕዝባችንን መልካም እሴቶች የሚያጠናክሩ ለመጪው ትውልድ የተሻለች ሀገር ለመገንባት የሚያስችሉ ባህሎቻችንና እሴቶቻችንን ከማጎልበት ረገድ በርካታ ስራዎች እየተሰሩ ይገኛሉ። በዚህም በሀገራችን ያለውን የተፈጥሮና ሰው ሰራሽ የቱሪዝም ሀብቶች በአግባቡ በመለየት
በማልማትና በማስተዋወቅ ለሀገራችን መልካም ገጽታ ግንባታ ለማህበራዊ መስተጋብር መጎልበት ከአምስቱ የሀገራዊ ኢኮኖሚያዊ ዋልታ ስራዎች በመሰራት ይገኛል። በዚህ ረገድ ባለፉት ዓመታት ለሐረር ከተማና በውስጧ ለሚገኙ ቅርሶች የተሰጣቸው ዓለም አቀፍ ዕውቅናና ክብር እንደ ሀገር በማሳያነት ይጠቀሳል። የአብሮነትና የአንድነት መገለጫ የሆነውና የተዋበ ገጽታን የተላበሰው የሸዋ ኢድ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይንም ዩኔስኮ ህዳር 25 2016 በተካሄደው ስብሰባ ዓለም አቀፍ የማይዳሰስ ቅርስ ሆኖ መመዝገቡ ይታወቃል። ይህም ሐረርን በተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት ወይንም ዩኔስኮ 2 ቅርሶችን ያስመዘገበች ብቸኛዋ የሀገሪቱ ከተማ ያደርጋታል። እንዲሁም ሐረር ከተማ 115 ከተሞችን በአባልነት በያዘው የዓለም የቅርስ ከተሞች ድርጅት አንዷ ሆና መመዝገቧ ከቅርብ ዓመታት ወዲህ የክልሉ መንግስት ለዘርፍ የሰጠው ትኩረትና የተከናወኑ ውጤታማ ስራዎች አንዱ ማሳያ ነው። በቅርቡ ደግሞ ሐረር 168 የዓለማችን ከተሞች አባል የሆኑበት የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆኗ መመረጧ ሌላው ትልቅ ድል ሆኖ የሚጠቀስ በመሆኑ እንኳን ደስ አላችሁ ለማለት እወዳለሁ። ሐረር የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆኗ መመረጧ ከተማዋን ዓለም አቀፍ ቀዳሚ የቱሪዝም መዳረሻ እንድትሆን ከማስቻሉ በላይ ከሌሎች የቱሪዝም ከተሞች ጋር በማስተሳሰር አብሮ ለመስራት ብሎም የቱሪስት ፍሰቱን በመጨመር ለዘርፉ እድገት የጎላ ድርሻ ያበረክታል። ከተማዋን ብሎም በከተማው የሚገኙ የቱሪዝም መዳረሻዎችን በዓለም አቀፍ ደረጃ ይበልጥ በማስተዋወቅም የውጭ አገራትን ኢንቨስትመንት ለመሳብ ከማገዙም በተጨማሪ የቱሪዝም ዘርፉን በተገቢው መንገድ ለማስተዳደርና ለማጎልበት ልምድ የሚገኝበትና አቅም ለመፍጠር ከፍተኛ አስተዋጽኦም ያበረክታል። በመሆኑም የክልሉ መንግስት ለቱሪዝም ልማት ስራዎች የላቀ ትኩረት በመስጠት የማህበረሰቡ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ እየተከናወኑ የሚገኙ ስራዎችን አጠናክሮ የሚቀጥል ይሆናል። በተጨማሪም በሁሉም ዘርፎች የምናከናውናቸው ተግባራት የህዝባችንን ኑሮ የሚያሻሽሉና የክልላችንን ሁለንተናዊ እድገት እንዲያጠናክሩ በቁርጠኝነት የምንሰራ መሆኑን ለማረጋገጥ እወዳለሁ። በስኬት ሳንዘናጋ በፈተና ሳንበገር የጀመርነውን የብልጽግና ጉዞ በአስተማማኝ ሁኔታ እንዲጸና በትጋት በቁርጠኝነትና ለሁሉም ስራዎቻችን ትኩረት መስጠት የምንሰራ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በመጨረሻም መርሃ ግብሩ በይፋ መከፈቱን አበስራለሁ። አመሰግናለሁ። ራሳችንን መግለጥ ካቃተን አሁንም እንደግመልሽት ወደ ኋላ እየሄድን ነው። ያለን እሴት ነው የሁላችን ድምር ውጤት ነው የሚለውን ማወቅ አለብን።
ራስን ገለጽ ሲባል እነዚህ 5 ሰርተፊኬቶችን ልናገኝ የቻልነው የኔም ድምር ውጤት ነው የሚለውን ማወቅ ያስፈልገናል። ሌላው ስለሆነ የምንናገር ከሆነ ብዙ ያስመዘገባቸው ገና የምናስመዘግባቸው ሊኖሩ ይችላሉ። ከእሴቶቻችን መሀል ሀረር የምትታወቅበት የእርቅ የሽምግልና እሴቶች አሉ። ያም ገና ሊመዘገብ ይችላል። ህልም አለን። ቆራጡ ፕሬዝዳንታችን ሊያስመዘግብ ይችላል። በአንድ ወቅት ያለመደማመጥ በሽታ ይዞን ነበር። ሁላችንም ያለመደማመጥ በሽታ ዛሬ ላይ ከበሽታው ተፈውሰናል። እንደ ሀገር ተፈውሰናል። በሽታ ነው በአንድ ጊዜ አካላችንን የሚያጠቃው። ጤና ግን ቀስ በቀስ የሚመጣው። አንዳንድ ነገሮች አንዳንድ ውዥንብሮች ቢነሱ ጠንክረን ሙሉ በሙሉ የተጀመርናቸውን ልማቶች የኮሪደር ልማቶችም የቅርሶቻችንም የሰላም ማረጋገጥም አጠቃላይ የህዝባችን ኑሮ ውድነትን ለማሻሻል አሁንም ጠንክረን እጅ ለእጅ ተያይዘን መሄድ አለብን። በሀገር ሽማግሌነት ተቀምጬ ዳኝነት ለማንና ማን ይካስ ብለን ስንጨነቅ ብድግ ብለው አብረን የተቀመጥነው መንግስት የተጎዳውን ያሳክማል፣ ከእንግዲህ ወዲያ ላለው ኃላፊነት ይወስዳል ብለው መመሪያ ሰጡ። በጣም ደስ የሚቆረጥ አመራር ነው። አሁን ወደ ሽምግልና መጥተው ደም ሳይፋሰስ ምን ሳይል ማድረጋቸው በእግዚአብሔር ዘንድ ትልቅ አዋቂነት ብልህነት ነው። አገር ምን ትመስላለች ቢሉ መሪዋን አሉ። አሁንም ከጎኖ እንደሆንን እንዳይረሱን አመሰግናለሁ። እንደሚታወቀው ሀረር በዓለም አቀፍ ደረጃ ላይ ያው እውቅናዎችን ያተረፈችበት ጊዜዎች አሉ። ከነሱ ውስጥ ዛሬ ቀን በሀረር ክልል ላይ በሀረር ከተማ ላይ በአሚር አብዱላሂ ጋር በተያያዘ ይሄ የWTCF ዓለም አቀፍ ወርልድ ቱሪዝም ሲቲ ኦፍ ፌዴሬሽን ጋር በተያያዘ እንኳን ደስ አለን ጋር በተያያዘ ኮሚኒቲውንም ያሳተፍንበት ቀጣይ ላይ ምን መስራት አለብን፣ ምንድነው ኃላፊነቱ እንደ መንግስትም እንደ ህብረተሰብ ምንድነው የሚለውን ነገር ውይይት የሚያደርግንበት ሴሌብሬት የሚያደርግንበት በቀጣይም አሳይመንቶቻችንን ወስደን ሴሌብሬት ብቻ ሳይሆን ክቡር ፕሬዚዳንታችን ባስቀመጡልን መሰረት መስራት ካለብን ስራዎች እነዚህ ጥቂቶቹ ናቸው። ብዙ ስራዎችን የሚቀመጥብናል ባሉት መሰረት ሁላችንም የራሳችን ድርሻዎቻችን ወስደን የነበረ ፕሮግራም ነው። በዋነኝነት የWTCF ጋር ሜምበር በመሆን አኳያ በዋነኝነት ሀረር ሜምበር ልትሆንበት የቻለችው ኢንተርናሽናል ከዚህ በፊት የነበሩት እውቅናዎች አሏት ማለት ነው። ይሄ ከቅርስ አኳያ እንደዛውም ኢንታንጀብል የምንለው ሄሪቴጅ ከቅርስ አኳያ የማይዳሰስ ቅርስ ከምንለው አኳያ እንደዛውም ደግሞ ሀረር የሚታወቀው በሆርን ኦፍ አፍሪካ ላይ እንደዛውም ደግሞ በኢትዮጵያ ደረጃ ላይ ምስራቃዊ ፓርት ላይ ትልቅ የቱሪዝም መዳረሻ ናት ማለት ነው። እንደዛውም ከተማው ያ ነገር ላይ በጣም ኢንቨስት አድርጎበት ከሚሰራበት አኳያ ትልቁ ምስራቁ ክፍል ላይ ኢትዮጵያ ላይ ትልቁ የቱሪዝም መዳረሻ ከመሆኑ አኳያ ዓለም አቀፍ የቱሪዝም ሲቲ ኦፍ ፌዴሬሽን አባል ለመሆኗ በዋነኝነት እሱ ያበቃበት ሁኔታዎች ነው ያሉት። በቀጣይነት ደግሞ ይሄ አባል መሆኑ አንድ ቤተሰብ መሆኑ ስራዎችን ይበልጥ እንድናቀላጥፍ አንድ የሆነ ኮሚኒቲ ውስጥ አንድ የሆነ ሲስተም ውስጥ ገብተን ብዙ ልምዶችን የምንቀስምበት በቀጣይ የምንሰራቸው ስራዎችንም የሚያግዝብን አንድ የሆነ ፕላትፎርም ነው ማለት ነው። ሀረርን አንደኛነት ላይ ከኢኮኖሚ አኳያ ላይ ትልቅ አስተዋጽኦ ይኖረዋል። ሀረርን ትላልቅ የሆኑ ቢቲቪዎች ፕሮሞሽኖች ጋር በተያያዘ ትልቅ ሚና ይኖረዋል ማለት ነው። ትላልቅ ኦርጋናይዜሽኖች ያቀፈ ነው ማለት ነው። ይሄ ቱሪዝም ኢንዱስትሪ ውስጥ ከ400 በላይ የሚሆኑ ኦርጋናይዜሽኖች አሉ። ይሄ WTCF አንዋሊ የሚያዘጋጀው ፕሮግራሞችም አሉ። ኔትወርኪንግ የሚል ነገራቶች አሉ። ሀረር ላይ ኢንቨስትመንት ጋር በተያያዘ ኢንቨስትመንቶችን ወደ ሀረር ከመሳብ አኳያ ፕላትፎርሙ መልቲ ነው፣ ላይክ በጣም ትልቅ ነው። ኢንቨስትመንትም ከመሳብ አኳያ ትልቅ ሚና ይኖረዋል። መዳረሻዎች ላይ ይሄ
ከቱሪዝም ላይ ከሄሪቴጅም አኳያ ከቱሪዝም አኳያ የሚሰሩ ድርጅቶች እዛ ውስጥ አባል ስለሆኑ ድረስ በቀላሉ ልናገኛቸው ማንችላቸውን አካላት በቀላሉ ልናገኛቸው እንችላለን። እንደዛው ደግሞ ብዙ ነገራቶችን አድቫንቴጆች አሉት ማለት ነው። በዋነኝነት እንኳን ደስ አለን የሚለውን ነገር ለሁሉም መግለጽ ፈልጋለሁ። ይሄ ነገር በመንግስት ብቻ ደረጃ ሳይሆን ህብረተሰቡ ትልቅ አስተዋጽኦ ያደረገበት በዛ ደረጃም ቅርጹን ከመጠበቅ አኳያ ሀረርን የቱሪዝም መዳረሻ ከማድረግ አኳያ ህብረተሰቡ ትልቅ ሚናውን ያደረገበት ነውና ያንን በጋራችን እንኳን ደስ አለን የሚለው ነገር ነው። በቀጣይነት ደግሞ ሀረርን ኦልሞስት ያነበራትን ገና ነዋን የቱሪዝም መዳረሻ ከማድረግ አኳያ መንግስት የጀመረው እንቅስቃሴዎች አሉ ማለት ነው። ዴስቲኔሽን ዴቨሎፕመንት ጋር መዳረሻ ልማት ጋር በተያያዘ ሆቴሎች ጋር በተያያዘ ነገራቶች የጀመራቸው ነገር አለ። ህብረተሰቡ የተለመደውን ጥረት አድርጎ ከግብ ለማሳካት የምንፈልገውን ነገር በጋራ እንድናሳካ መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። እሺ ያው እንደሚታወቀው እንግዲህ ከተማችን በዓለም ደረጃ የቱሪዝም አባላት ሀገራት ፌዴሬሽን አባል ሆናለችና እዛ ላይ እንግዲህ እጅግ በጣም ደስ የሚል ነገር ነው የተሰማው ማለት ነው። ከተማችን እንደሚታወቀው እጅግ በጣም ጥንታዊ ከተማ ብዙ ታሪኮች አሏት። ብዙ ብሔር ብሔረሰቦች የሚኖሩባት በመቻቻል በአብሮነት በፍቅር አብረው የሚኖሩባትና እንዲሁም ደግሞ በዓለም ደረጃ ስሟን ከፍ ሊያደርጋት የቻለው የብዙ ታሪክ እሴት ባለቤት በመሆኗ ነው እንግዲህ የዛሬ ቀንን እያከበረ የምንገኘው ማለት ነው። ጀጎል ከ800 ዓመት በላይ እድሜ ያስቆጠረች ትንሿ ከተማ ነችና እዚህ እንግዲህ ድሮ ጀጎል የነበረችበትና አሁን ያለችበትን ስናነሳሰር ድሮ ቅርሶቿ እየተጎዱ የነበሩበት ሁኔታዎች ነበሩ። እንክብካቤ ባለመደረግ አንዳንድ ችግሮች የተፈጠሩበት ሁኔታዎች ነበሩ። ያ ደግሞ ክቡር ፕሬዝዳንት አቶ ኦርዲን በድሪ ትኩረት በመስጠት አቅጣጫ ሰጥቶበት እንደ ክልል ይሄ ስራ መሰራት አለበት፣ ቅርሱ እንክብካቤ ያስፈልገዋል በማለት በተሰራው ሰፊ ስራ ዛሬ ላይ ጀጎላችን አምራ ተውባ ለጎብኚዎቿም ለነዋሪዎቿም ምቹ ሆና ሌሎች አሁንም መሰል ስራዎች አሁንም የእንክብካቤ ስራው ቀጥሏል። መሰል ስራዎች በእንክብካቤ ዙሪያ ላይ እየተሰሩ ያሉበት ሁኔታዎች ናቸው ያሉት ማለት ነውና ቀደም እንዳልከው ነውና ከተማችን ወይም ደግሞ ጀጎል በቅርስነት ከመመዝገቧም ባለፈ በማይዳሰስ ወይም ደግሞ በማይጨበጥና በማይዳሰስ የሸዋሊድ ክብረ በዓልም ፌስቲቫሉም ሱም የተመዘገበበት ሁኔታዎች ናቸው ያሉት። ብዙ ሙዚየሞች የሚገኙበት ከተማ እንደመሆኗ እንግዲህ ከዛም አልፎ ተርፎ አሁን ደግሞ በዓለም አቀፍ የቱሪዝም ፌዴሬሽን አባል ሜምበር ውስጥ በመግባቷ ከተማይቷን በቀጣይ ማህበረሰቡ ትኩረት ሰጥቶበት ይሄን ያገኘነውን ስም አስጠብቆ ለማስቀጠል አሁን የተጀመሩትን የማስዋብ የመንከባከብ ስራዎችን ሁሉም ከኔም ጭምር ማህበረሰቡ ሁሉም በየግላችን የምንወስደው የስራ ድርሻ አለ። በዛ አንግል ከሰራ ከተማይታችን ለሌላ አሁንም የምትታጭበት ሁኔታዎች ይፈጠራሉ የሚል ነገር አለኝ ማለት ነው። ጥሩ እንግዲህ አሁን ያው ቅድም ከተከሰናቸው ውጪ በእደ ጥበብም ራሱ እውቅና ያገኘችበት ወይም ደግሞ ብዙ እውቅናዎች ወደኛ እየመጡ ያሉበት ሁኔታዎች ናቸው ያሉት። በቀጣይ ደግሞ ምን ይጠበቃል የሚለው ላይ ሁሉም ማህበረሰብ መንግስትም መንግስታዊ ያልሆነ ድርጅትም ማድረግ ያለባቸው ነገር ምንድነው? አሁንም ሀረር ከተማ ሌላ እምቅ ታሪኮች አሏት ያልወጡ እዛ ላይ ጥናት በማድረግ የተለያዩ ስራዎችን በመስራት አሁንም የተደበቁ የሚወጡ ታሪኮቻችንን በማውጣት ለዓለም ያሳወቁ የሀረርነትን ታላቅነት የሀረር ጥንታዊነትን ለዓለም ህዝብ ያስተማሩ የሚሄዱበት ሁኔታዎች አሉ። ሌላው ደግሞ በቀጣይ ደግሞ አሁን ያገኘነውን ደግሞ ስም ማስቀጠል ስላለብን ሁሉም ማህበረሰብ ሁሉም መንግስታዊ ያልሆነው ድርጅትም የራሳቸውን ኃላፊነት በመወጣት ይሄ አሁን ያለውን ሀብት ይሄ ያለውን ቅርስ እንዴት ነው የምንከባከበው? እንዴት ነው ማዛለቅ? እንዴት ነው
ለትውልድ ማስተላለፍ የምንችለው? አባቶቻችን ለኛ አስተላልፈው እኛ ደግሞ እንዴት ነው የምናስተላልፈው በሚለው ላይ ሁሉም የአንበሳውን ድርሻ ወስደው ከሰራንበት የታሪክ ልጆቻችንም ይደግሙታል የሚል ነገር አለኝ ማለት ነው። ይሄ ምስጋና ይሄ ደስታ ይሄ ህዝብ እምነት መጣል ተሰርቷል ብሎ አንገት ለማቆም ወይም ለመኩራራት ሳይሆን የበለጠ ለመስራት የበለጠ ለማገልገል የበለጠ ኃላፊነት ለመውሰድ የሚያስገድድ ስለሆነ ትንሽ ከበድ ያለ ስሜት እንዲሰማን ያደርጋል ማለት ነው። እንዳላችሁት ጥሩ የተጀመሩ ስራዎች አሉ። ግን በጣም ብዙ አሁንም ይቀረናል። ገና ብዙ ይቀረናል። አንደኛ፣ ሁለተኛ ስኬቶች አሉ። ስኬቶቹ ደግሞ የተገኙት በሁላችንም ጥረት ነው። ሁሉም የራሱ ሚና ቢኖረውም ሁላችንም ተጋግዘን ተባብረን ሁላችንም አንዲት ጡብ አስቀምጠን ነው አሁን ያለው ስኬት እየተገኘ ያለው። በተለይ ደግሞ ህዝቡ ሁሉም ህዝብ ከገጠር ከተማ ያለው ህዝብ በሁሉም ብሔር ብሔረሰብ ያለው ህዝብ ሀረሪ፣ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ሳይባል ሁሉም በልማቱ ስለተሳተፈ በሁሉም እምነት ተከታዮች እስልምና፣ ክርስትና፣ ፕሮቴስታንት ሳይባል የሁሉም እምነት ተከታዮች ለሰላም፣ ለአብሮነት፣ ለሀገር እድገት፣ ለከተማው ልማት አስተዋጽኦ ስላደረጉ ነው ለውጥ የመጣው ማለት ነው። ስለዚህ የሁሉም ጥረትና ልፋት ያለበት ነው ለማለት ፈልጌ ነው። አንዳንድ የተነሱ ጥያቄዎችን ያው ወስደን እናያለን። ለምሳሌ አንዳንድ የእደ ጥበብ ስራዎችን በተመለከተ ኦኤስ ወይንም ኦኩፔሽናል ስታንዳርድ ይዘጋጅላቸው የሚል ጥያቄዎች ዝርዝር ነገሮች አሉ። እሱን ከባህል ቢሮ ጋር ተናግረን መፍትሄ እንዲያደርግ እናደርጋለን። ዋናው ግን በዛሬው መድረካችን ላይ አንዳንድ መሰረታዊ ነገሮችን ብዬ ባጭሩ የራሴን አስተያየት ሰጥቼ ለመጨረስ ሞክራለሁ። መጀመሪያ እንደተባለው ሌሎቻችሁ እንዳነሳችሁት ይሄ አሁን የተገኙ ውጤቶች እነዚህ በሐረር ከተማ ስም የተገኙ 5 ዓለም አቀፍ እውቅናዎች ወይንም 5 ዓለም አቀፍ የምስክር ወረቀቶች ምንድናቸው? ምን ማለት ነው? ትርጉማቸው የሚለውን አጭር ነገር ለማለት እነዚህ 5ቱ ዓለም አቀፍ እውቅናዎች ወይንም የምስክር ወረቀቶች የሐረርን ታላቅነት የሚያሳዩ ናቸው። የሐረር ከተማን ታላቅነት፣ የሐረር ከተማን ገናናነት፣ የሐረር ከተማን ከፍታ የሚያሳዩ ናቸው። ሁለተኛ እነዚህ 5ቱ ዓለም አቀፍ የምስክር ወረቀቶች የሐረርን የማንሰራራት ዘመን ጅማሮ የሚያሳዩ ናቸው። ሐረር አሁን ከነበረባት ብዙ ችግሮች ወጥታ ወደ እድገት ወደ ልማት እያንሰራራች መሆኗን ማመላከቻ ነው። ለዚህ መገለጫው ምንድነው ካላችሁ ከ18 ዓመት በኋላ የተገኘ መሆኑ። ለምሳሌ 18 ዓመት ስታግናንት የነበረ 18 ዓመት አንቀላፍቶና ተኝቶ የነበረ ከተማ ነው አሁን ለውጥ እየታየ ያለው። ስለዚህ የማንሰራራት ዘመናችን መሆኑን አንዱ ማመላከቻ ነው። ሌሎች ስራዎችም አሉ።
የኮሪደር በገጠር በከተማ የተሰሩ ስራዎችም አሉ። ግን አንዱ ማሳያ ተብሎ ሊወሰድ የሚችል ነው። ሌላው በጣም ወሳኙ ነገር እነዚህ አምስቱም የምስክር ወረቀቶች ምን ማለት ናቸው ስንል ይሄ ሀብት ይሄ ጸጋ የሰው ልጅ የወል ሀብት ነው። የሰው ልጅ በሙሉ የሰው ልጅ ስንል በብሔር በሃይማኖት በአካባቢ ሳይለያይ ሁሉም ሊጠብቀው ሁሉም ሊንከባከበው የሚገባው መሆኑን ነው የሚያሳየው። ለምን? ዓለም አቀፍ ስለሆነ ጀጎል የዓለም አቀፍ ቅርስ ነው። ሸዋል ኢድም ካሁን በኋላ በዩኔስኮ ተመዝግቧል። የዓለም አቀፍ ቅርስ ነው። የሰላም የአብሮነት የመቻቻል ከተማችንን የከተማ እውቅና ያገኛንበትን በዩኔስኮ የተመዘገበ እውቅና የተሰጠበት ነው። በዓለም አቀፍ ደረጃ የቱሪዝም ከተሞች ፌዴሬሽን መሆናችን በዓለም ደረጃ ያለንን ልምድ ለመቅሰም ለመማር ራሳችንን ለማስተዋወቅ የሚያግዝ ነው። የቅርስ ከተማ ድርጅት አባል መሆናችንን በዛው ደረጃ ከሌሎች የቅርስ ከተሞች ጋር በጋራ የምንወያይበት የምንመካከርበት ችግሮቻችንን ስኬቶቻችንን አብረን የምንመክርበትና መፍትሄ የምናስቀምጥበት ነው። ስለዚህ ዓለም አቀፋዊነቱን የሰው ልጅ ሀብት የሆነ ቅርሶቻችንና ንብረቶቻችንና እሴቶቻችን መሆናቸውን የሚያሳዩ ስለሆነ የሰው ልጅ የወል ሀብት መሆኑን የሚያረጋግጥና ሁሉም ደግሞ መጠበቅና መንከባከብ ያለበት መሆኑን የሚያመላክቱ ናቸው። ስለዚህ ሁላችንም መጠበቅና መንከባከብ ያስፈልጋል ለማለት ነው። እንዴት ተገኘ ከተባለ ቅድም እንደተባለው በምኞት በፍላጎት የተገኘ ብቻ ሳይሆን በላብ የተገኘ ነው። በላብ ያው ሀገር በደም ይገነባል ይባላል። ሀገር በደም ይገነባል፣ በላብ ደግሞ ይጸናል ነው የሚባለው። ላብ ማለት ልፋት ማለት ነው። ልፋት ትጋት ማለት ነው። በልፋት በትጋት የተገኘ ነው። ከመቼ ጀምሮ? ከጥንት አያቶቻችን ጀምሮ። አሁን ብቻ አይደለም። ጀጎልን እኮ እኛ አሁን አልሰራ ነው። ጀጎልን የቅድመ አያቶቻችን ለፍተው ላባቸውን አንጠባጥበው ራሳቸውን ሰጥተው ሌት ተቀን ደክመው ቴክኖሎጂ ባልነበረበት ዕውቀት ክህሎት ባልነበረበት ይሄን ሰፊ አካባቢ በዛን ጊዜ ሲሰሩ ላባቸውን አንጠባጥበዋል፣ ለፍተዋል። ስለዚህ ለምን ተገኘ ከተባለ ተለፍቶበት። ግን መቼ? ከድሮ ጀምሮ አሁንም ማለት ነው። አሁንም ሲወርድ ሲዋረድ የመጣ የልፋትና የትጋት ውጤት ነው። ሁላችንም ትጋትን፣ ልፋትን፣ ሰርቶ መብላትን፣ የራስን ሀቅ ላብን አንጠባጥቦ መብላትን ማበረታታት፣ ማድነቅ፣ ክብር መስጠት አለብን። አሁንም ዛሬ ያን ጊዜ ቢሰራ ከ400 ከ500 ዓመት በፊት ቢሰራ ዛሬ እነዚህ ስራዎች እውቅና ያገኙበት የምስክር ወረቀትና ሰርቲፊኬት ያገኙት በዘፈቀድ አይደለም። አሁንም ተለፍቶበት ነው። አሁንም እነዚህ አምስቱ እውቅናዎች ቅድም ያልኳቸው አምስቱ የምስክር ወረቀቶች የተገኙት በልፋት በላብ ነው። በላብ እና የላብ ውጤት ናቸው፣ የትጋት ውጤት ናቸው የሚለውን ነገር ማመላከት ያስፈልጋል። እነዚህ አምስት የምስክር ወረቀቶች ከወረቀት በላይ ምን ፋይዳ አላቸው የሚለውን ደግሞ በደንብ ማየት ያስፈልጋል። ወረቀት ዝም ብለን እዚህ እንደለጠፍናቸው ልንለጥፈው ብቻ ነው አይደለም። ብዙ ፋይዳ ብዙ ጠቀሜታ አላቸው። ማህበራዊ ፋይዳ አላቸው፣ ኢኮኖሚያዊ ፋይዳም አላቸው። የኛ ትልቁ ስራ መሆን ያለበት እነዚህ አምስቱን የምስክር ወረቀቶች መንዝረን የህዝባችንን ኑሮ ማሻሻል ነው መሆን ያለበት።
እነዚህ 5 የምስክር ወረቀቶች ህዝባችንን ከዕለት ጉርስና ከዓመት ልብስ ሊያሻግሩ የሚችሉ መሆን አለባቸው። የህዝባችንን ጎሮሮ የሚደፍኑ መሆን አለባቸው። ጎሮሮ የሚያርሱ መሆን አለባቸው። የሚበላ የሚጠጣ መሆን አለበት። ትልቁ ስራችን ያ ነው መሆን ያለበት። ስለዚህ ፎቶ መለጠፍና ፎቶ ማባዛት ወይንም ይሄን ሰርቻለሁ ብሎ ምስክር ወረቀቱን ብቻ ይዞ መኩራራት አያስፈልግም። በዛ መደበቅም አያስፈልግም። የቅድመ አያቶቻችን ሰርተዋል ብለን እጅና እግራችንን አጣጥፈን ቁጭ ብለን መኮፈስም አያምርብንም። እነሱ ሰርተዋል፣ እኛስ በዚህ ምን እንጠቀም? እኛስ እንደ ትውልድ ምን አበርክቶ እናርግ ብለን መጨነቅም አለብን። ስለዚህ የኢኮኖሚ ፋይዳ አላቸው፣ የማህበራዊ ፋይዳ አላቸው። ወደዛ መቀየር ይኖርብናል። ይሄ ለሐረር ትልቅ እውቅና ነው። 5ቱ የምስክር ወረቀቶች ሐረርን በዓለም አቀፍ ደረጃ እንድትተዋወቅ አድርገዋል። በብዙ ከተሞች በብዙ ቦታዎች በዓለም አቀፍ ደረጃ ቢያንስ በቱሪዝም ዘርፍ በርካታ ቱሪስቶች ወደ ሐረር እንዲመጡ ማድረግ ይቻላል። ያ ደግሞ ለህዝቡ ገቢ ሊሆን ይችላል፣ የሥራ ዕድል ሊሆን ይችላል። ወደ ሥራ ዕድል መቀየር፣ የህዝቡን ገቢ ማሻሻል ይቻላል። ስለዚህ ይሄ የረጅም ጊዜ እቅዳችን ሊሆን ይገባል። የህዝባችንን አብሮነት ምናጠናክርበት፣ እሴቶቻችንን የሰላም፣ የመቻቻል፣ የአብሮነት እሴቶቻችንን የበለጠ ምናጠናክርበት ሊሆን ይገባል። የዩኔስኮ የዓለም የሰላም ሽልማት እውቅና ወይንም ምስክር ወረቀት ማግኘታችን ይሄ ወረቀት ወይንም ይሄ ሰርቲፊኬት አለን ብለን ተኮፍሰን ቁጭ እንል ሳይሆን በቀጣይም ዘላቂነት ባለው መልኩ ሰላማችንን የማረጋገጥ ኃላፊነት እንዳለብን ማሳያ ነው።